ኡስታዝ ሜቢ ወደ ቶፒኩ መለስና ከባርነቱ ጋር በተያያዘ ኦኬ፣ በምን አይነት ሁኔታ ነው ሴቶችን ሊማርኩና ሊይዙ የሚችሉት? ይሄ አንድ በፊት ያው ገበያ ነበር። ከመከልከሉ በፊት በሽያጭ መግዛት ይችል ነበር። ገበያ ነበር አንድ ሰው። ሁለተኛ ቅድም እንደተነጋገረው እናንተ በጦርነት ሰዓት ከካህዲያን የሚገኙ ሴቶች እና ልጆች አይገደሉም፣ አገልጋይ ይደረጋሉ ነው። በጦር ያዘመቱ ሰዎች ምርኮኛም ቢሆን ጦርነቱ ከተጠናቀቀ በኋላ አገልጋይ ነው የሚሆኑት ማለት ነው በሙሉ። ስለዚህ ሴቷም ስለዚህ አንድ ሀገር ጂሃድ ከታወጀባት በጂሃዱ ላይ ከተማረኩት ውስጥ ምርኮኞቹ ባሪያ ይሆናሉ ነው። ጂሃድ ሲታወጅ አንድም በተለያዩ ጊዜ ላይ በነ ዑመርም ጊዜ የተካሄዱ ጂሃዶች ደብዳቤ ይጻፋል አስቀድመዋል። ትሰልማላችሁ ወይንስ ጂሃድ እንምጣላችሁ ነው። ወደዚህ አንሰልምም ካሉ የሚካሄደው ጦርነት ነው። በጦርነቱ ላይ የሚገደለው ይገደላል፣ የተማረከው ንብረቱን ይቀባበላል። አሁን ቅድም የተስማማናቸው አሉ። ኦኬ ቅድም የተስማማናቸው በምድራዊ ስለሆነ አንዳንዴ ላያስደስትም ይችላል። እነዚህ ኦኬ ሃይማኖት ነው። ሃይማኖት ሆነ ደግሞ ራሳችን የምንገዛበት ነው። ለምሳሌ እኔ አሁን እንደፈለገኝ መሆን ሊያምረኝ ይችላል። ሌላውም አማኝ ክርስቲያኑም እንደፈለገው ከሃይማኖት ወጥቶ መሆን ይፈልጋል። ግን አንዳንድ የማያደርጋቸው ነገር አሉ አለ የሚከለክሉት። ራሳችን የምንገዛበት ከሆነ ሴቷ ራሷን እንድገዛ እንደተደረገ ሁሉ ወንዱ አለመደረጉ እሺ ይሁን። አሁን ለሱ እንደዚህ አይነት ፕሪቪሌጅ ወይም አድቫንቴጅ ሰጥቶት እንኳን ይሁን በቃ ተስማማው። እሺ ለምን አልገዛም? ለምን እንደዚህ አንድ ብቻ አልሆነም? ለምን ባሪያ ተፈቀደለት? የሚለውንም ጥያቄ ልተው። እሺ ሴቷን እንደዚህ ራሷን ገዝታ በገነትስ ለእሷ ከወንዱ የተሻለ ብዙ ይሰጣታል ወይንስ ለወንዱ ነው ስቲል በገነትም ብዙ የሚሰጠው? በገነትም ወንዱ ነው ብዙ የሚሰጠው። ታዲያ ለምንድን ነው የምትታገለው? እሷ እዚህ እንዲህ ለፍታ። አሁን ቅድም ኡስታዝ ምን አሉን መሰሉት? እዚህ ልጁ ለማን እንደሆነ ስለማይታወቅ ነው አሉኝ። በገነት መውለድ አለ እንዴ? አይ አይደለም፣ እንደዛ መውለድ አይደለም። በገነት መዋለድ ከሌለ ፎርሴክ ኦፍ አርጉመንት ከሌለ በገነት እንደው የተሻለ በእሷ መስጠት ሲገባ በምድርም ተበድላ በገነትም ተበድላ በገነት ለሱ ብዙ ሰጠው። እንደው የምጠይቅህ ምኑ ላይ ነው ታዲያ? የምጠይቅህ እኔ ፎይን ነው የምጠይቀው። የምጠይቀው ምንድነው ተፈጥሮ እኩል ነው ብለህ ታስባለህ እንዴ? በተፈጥሮ መካከል ልዩነት መደረግ የለበትም? ፈጣሪ እንደዚህ አላደረገም እንዴ? እኔ አንድ ነገር አምናለሁ። መጽሐፍ ቅዱስ አንድ ሚዩት አድርጊ። ገላትያ ምዕራፍ 3 ቁጥር 28 እንደሚናገረው ወንድ ሴት፣ ጨዋ ባሪያ የሚባል የለም፣ ሁሉ በእግዚአብሔር ፊት አንድ ሰው ናቸው ይላል መጽሐፍ ቅዱስ። ዘፍጥረት ላይ ምዕራፍ 1 ራሱ ሲናገር ሁሉ ውብ አድርጎ ፈጠራቸው ይላል። ስለዚህ ሁሉ ውብ ተደርገው እኩል ተፈጥረዋል። ከዚህ የዘለለ በተፈጥሮ ራሱ ብለን መድሎ የምንሰራበት የለም፣ ምንም እናዳለበት የለም። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ሁላችን በክርስቶስ ኢየሱስ ምንድን ነው? አንድ ሰው ነው። ሰው ተብለን ነው የምንቆጠረው እንጂ አንተ እንዲህ እንደሆንክ አንተ ባሪያ ስለሆንክ ለአንተ ባሪያ ዝቅ ያለ ሕግ ነው፣ እንደ ሰው አትቆጠርም። አንተ ንጉሥ ስለሆንክ እንደዚህ፣ አንተ የግሪክ ሰው ስለሆንክ እንደዚህ። በእምነት በኩል ከሆነ ሁሉም እኩል ነው። በእምነት በኩል ከሆነ ሁሉም ማመኑ ነው የሚያወጣው እንጂ ልቅናው፣ የበታችነቱ፣ ባሪያነቱ፣ ጨዋነቱ አይደለም። እሱ ፈሪሃነቱ ነው ዋናው ተጨባጩ። እሱ ላይ ሳይሆን በሰዎች ልዩነት አለ፣ በእንስሳቶች ልዩነት አለ፣ በተፈጥሮ በአፈጣጠር የለም። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው መሰሎት? ዘፍጥረት ምዕራፍ 2 አንዴ ክፈተው። ዘፍጥረት ምዕራፍ 2 ላይ እንደዚህ ይላል፣ ሰው እናትና አባቱን ይተዋል ከሚስቱ ጋርም ይጣበቃል ይላል። አንዴ ክፈተው። ዘፍጥረት ምዕራፍ 2 ወደ መጨረሻ አካባቢ ላይ
ቁጥር 28 እንደዚህ። እሺ ቁጥር 24 ላይ ይታያል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ። ትዳር ማለት ሁለቱ የሚዋሃዱበት እንጂ አንዱ ከሁለት ጋር የሚዋሃድበት፣ አንዱ ከአራት ጋር የሚጣበቅበት፣ አንዱ ከባሮች ጋር የሚጣበቅበት አይደለም። እንደኛ ተፈጥሮ ራሱ አስተምራችሁ ምን ብሎ ይህንን ክርስቶስ ኮት ያደርገውና ማቴዎስ ወንጌል ምዕራፍ 19 ላይ በመጀመሪያ ሲፈጠሩ አንዳቸው ለአንዳቸው እንደሆኑ ያስቀምጠዋል። በደንብ አስተውሉ። ሁለቱ አንድ ይሆናሉ ሲል አንዱ ከሁለቱ ጋር፣ አንዱ ከሶስቱ ጋር፣ አንዱ ከአራቱ ጋር አንድ ስጋ ይሆናሉ አይደለም የተባልነው። ተፈጥሮ ምንድን ነው? ጥንድ ጥንድ አድርጎ ፈጠራቸው። በእንስሳትም በኖህ ጥፋት ጊዜም የነበረው ይሄ ነው። ጥንድ ጥንድ አድርጎ ፈጠራቸው። ያው ክርስቶስ ኮት አደረገውና ያንን የዘፍጥረቱን ምን አለ? ፈሪሳውያን በጠየቁት ሰዓት ላይ እንደዚህ አለ። እርሱ ግን መልሶ እንዲህ አላቸው፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ከፍ አድርገው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ የሚለውን አላነበባችሁም? ምን ሶስቱ አይደለም አራቱ አይደለም ሁለቱ ናቸው አንድ ስጋ የሚሆኑት። የሁለት ሰዎች ውህደት ነው ጋብቻ ማለት። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። አንዱ ከሁለት ጋር፣ አንዱ ከሶስት ጋር፣ አንዱ ከአራት ጋር አይደለም። ሁለቱ አንድ ተብለዋል። ወደፊትም አይነጠሉም፣ አንድ ነው የሚባሉት። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። አይ አንተ ከዛችኛውም ጋር እንደ ወጥ ቤት ቀማሽ የዛችንም የባሪያውንም የሚባል ወጥ ቀማሽ አይደለም። አንደኛ ቆሮንቶስ ምዕራፍ 7 አንድ ክፈተው። ስለዚህ ሁለቱ አንድ ይሆናሉ፣ ወደፊትም አይለዩም። እነኚህ የተጣመሩት የተጋመዱት አይለያዩም ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ። ስለዚህ እንደዚህ ከሆነ ታዲያ እነኚህ ሁለቱ እንዴት ነው የሚጣበቁት? እንዴት ነው የሚጣመሩት ብለን ስንል ቁጥር 3 ላይ ቁጥር 2 ጀምሮ ለእያንዳንዱ ለራሱ ሚስት ይኑረው አለ። በደንብ አስተውሉ። ነገር ግን አለ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ሚስቶች ይኑሩት አይደለም ያለው፣ ሚስት ይኑረው። አንዲት ሚስት ማለት ነው። ሚስቶች አይደለም ያለው። ለእሷም ደግሞ ሚስት ይኑራት፣ ባል ይኑራት። ባሎች ይኑራት አይደለም የሚለው። ምን ይኑራት? ለእያንዳንዱ ባል ይኑራት። ኦራይት። ለእሷም አንድ ባል ነው የፈቀደላት። ከፍ አድርገው። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ የሚገባውን ታደርግ። አራት ቦታ እየሄደ እንዴት ነው የሚገባትን ሊያደርግ የሚችለው? መኪና እያማራት በቸርኬ ሂጂ ነው የሚላት። በሳምንት እንደው የሆነ እንትን ልቀይር ስትል ኖ በወር አንዴ በወር አንዴ ራሱ ሲበዛብሽ ነው የሚላት። ምክንያቱም አራት ቦታ እየሄደ እንደ ወጥ ቤት ቀማሽ እዛም እንትን እያለ ከዛ ደግሞ ባሪዎችን 20 30 ወይንም 10 መቶም ተፈቅዶለት አይችልም። ከዛስ ምን ይላል? ይሄ ግዴታው ባል ለሚስቱ ግዴታ የሚገባትን ያደርጋልና ሚስትም በተመሳሳይ ደግሞ አይ ደግሞ ነፃ ነኝ እንደፈለኩ ልሆን እንዳትል ደግሞ ሚስትም ለባሏ የሚገባውን ታደርጋለ። አሰራሁ። ከዛስ ይሄ ብቻ አይደለም እስራቱ። ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣን ለባሏ ነው እንጂ ምን አገባህና ነው በገዛ አካሌ ላይ ሄጄ ከሰራተኛ ጋር እንጠፋለሁ ብትል አችልም። ታገባት ጀምሮ የእሷ ሰውነት የእሷ ስጋ ጥያቄ ማቅረብ ይቻላል በዚህ ጉዳይ ላይ ካቴሽ ሜቢ ኡፓይ ቀድሚያ ግን ቶፒኩ ላይ እሺ ካቴሽ እሺ ቀልብ መስበር ሐራም ነው አይደለም? ለሴት የሴት ቀልብ አለ አይደለም? ሰይድ ነው መጠየቅ የምፈልገው። እና ጉዳይ ላይ እያወራን ያለው ቀልብ ማሰር ነው መስበር ነው ያልሽው? መስበር ቀልብ መስበር የሚባል ነገር አለ። ሐራም ነው አይደለም? ሰይድ ኡስታዝ ሰሞታ ሐራም ነው እንጂ ቀልብ መስበር ለምሳሌ የኔ ገላ ባሌ ነው የምለው የኔ ካባሌ
በማወቅም ባሆነ ባለማወቅም ሌላ ሴት ጋር ማደሩን ሳስብ ምን ያክል ልቤ ይሰበራል። ትክክል። ይሄ ብቻ በቂ ነው። ስለዚህ አራትን ማትቀበይማ እንደዛ ከሆነ አራትን ማትቀበይም የምን አራት አንዱንም ማስተካከልነት መጨቆን የሚባለው ነገር ስለሚከብደኝም ነው። የኛ መብት የሚባለው ነገር የለንም በስለምና አይሁ። አዎ እንግዲህ አንቺ ነሽ ሳይሆን የሚደርስብኝንም ነው። እሺስ ልክ እኮ ነሽ። አሁን ይኸውልሽ እኔ ባንቺ አይምሮ ውስጥ ሆኜ ማውራት አልችልም፣ ወይም በሌላ ሰው አይምሮ ሆኜ አላወራም። ለእኔ ለቀለለኝ አንቺ ከብድሻል። እኔ በባህልም ብንመጣ ለአንዱ ባህል የሚቀለው ሌላው ባህል ይከብዳል። ባህል ውጭ ሀገር ብትሄድኛ ባህል እዛ ጋር አይሰራም። እንደ ባህል ልጨርስልሽና ወደ ሌላ ሀገር ሳንሄድ ወደ አፋር ሀገር ብትሄጂ አሁን የአጎቱን ልጅ የአክስቱን ልጅ ማግባት ይቀላል። እኛ ሀገር ወደ አማራው አካባቢ ስትመጪ ደግሞ ይከብዳል። ሐራም ወይ ክልክል ሆኖ ሳይሆን ህሊናችን ስለማይቀበለው ነው። በህሊና መፍረድ እኛ አንችልም። በሸሪዓው ደግሞ ጤነኛ ልጅ እንደማይወልዱ ልንገርህ፣ ደም የሚባል ነገር አለ። በሸሪዓው ነው ዘመድ ሆኖ ከተጋባ ወይ ደንቆሮ ወይ ተፈጥሮ ነው። ተፈጥሮ እኛ አንገባም። እንግዲህ ደህናም ሰው አካለ ጎዶሎ ሊፈጠር እሱን አናውቅም። ግን ያው ከስንት አንድ ነው እንጂ ደም የሚባል በሳይንስም ከሄድክ ለራሱ እንዴ ታዲያ ለምን አዲስ ዘር ማለት እኮ ነው። ትዳር ማለት እኮ አዲስ ሌላ ታሪክ መፍጠር ነው እንጂ እኔ እኮ ልልሽ የፈለኩት አሁን የሚደረገውን ነው። በባህልም እንለያያለን። ሜቢ አሁን እሷ እንዳለችው ግን እዚህ ጋር እንትን ጣልቃ ልግባባችሁና ምንድን ነበረ መጀመሪያ ጥያቄሽ? የእሷን አይምሮ መጉዳት ሆነ ቀልብ መስበር የሚባለውን ያ ቀልቡ መስበር ጤናማ ካልሆነ የኔ ባሌ ደግሞ ከኔ አልፎ 4 ጋር መሄድ አይደለም 3 ጋር መሄድ አይደለም ባሪያ ጋር መሄድ አይደለም 2 3 4ንም ደስ አይለኝም ነው። የኔ ባል የኔ ነው፣ የኔ ገላ ነው፣ በቃ የኔ ገላ ነው፣ እኔነቴን ነው። በቃ ባይዘ እሷ ጋር እታረማለሁ። ኢቭን ባሌ ከአንድ ውጭ መሄድ አይችልም። 4 ማግባት ስህተት ነው። 4 ማግባት ጤናማ አይደለም ማለት በራሱ አያከፍርም። ወይ ያለህን ቃል መቃረን ስለሆነ እንደስለምን ነው ባሌ ከኔ ውጭ ማግባት አይችልም ማለት ያከፍራል። እሱ ጋር አልኖርም ማለት ግን አያከፍርም። እሱ ጋር አልኖርም ልትል ትችላለች። እስቲል አልኖርም ስትል ደግሞ ሸሪያው ፍቃዱን ፍቺ ኒካ ስታፈርስ ይጠይቃታል። አይ 2ኛ ስላገባ ወይም 3ኛ ስላገባ ስለማይቻል 2 አግብቷል ብትል ይፈቅድላታል ሸሪያው። 2ኛ መኖር አልችልም ብትል ይፈቅድላታል። 2 ስላገባ ከኔ ውጭ ስላገባብኝ ይሄንን ይዤ መኖር አልችልም ካለች መፍታት ትችላለች። ኦኬ ታዲያ ምኑ ነው ወንጀል የሚሆንባት? እንደዛ ማለት ተቻለች? ክልክል ነው ካለች ነው። ማግባት አይፈቀድም አይቻልም ካለች ቁርአኑ ጋር ስለምትጋጭ የፈጣሪ ፍቃድን እየከለከለች ስለሆነ ስለይ ችግር አለ። ምንም የማይሆን ምክንያት ነው የማይወጣ። የኔን እኮ አይደለም ማወራሽ፣ አሁን የቁርአንን ነው። እኔና አንቺ ሙስሊም ብንሆንም ባንሆን እንዳጠቃላይ እንደ ሰውኛም እንደው ስታስቡ እንደ ሰውኛ ከሆነ እኮ ሌላ ቋንቋ ነው። ስለመንፈስ ይያው እና ታዲያ ቁርአን የወረደ ለሰው አይደል እንዴ? ሰዎች ቁርአን ለሰዎች ሲወርድ ሰዎች እዚህ ዓለም ላይ እንዲጠቀሙበት ወይ እንዲኖሩበት አይደለም። መስዋዕት ራሳቸውንም ጎድተውም ቢሆን መንግስተ ሰማያን ለመውረስ ነው፣ ጀነት ለመግባት ነው። የሚጾመው ታዲያ አካልን ለመጥቀም ነው እንዴ? በፋሲካ እንጂ ከፋሲካ በፊት ስጋ እንጀራ ስጋ ወጥ እኮ ግን አደምና ሐዋ አሉ አይደለም መጀመሪያ ሲፈጠሩ የነበሩት። ይኸውልሽ አሁን እሺ ይቅርታ፣ አይ አዳምጪኝ። ህጉ ላይ ላወርጋሽ። አሁን ህግ እንያዝ። ህግ ምን ይዘው ሙስሊም ክርስቲያንን ተይው። አሁን ክርስቲያን ላይ ብንመጣ ጾም የሚጾመው ወተት ፍስክ የሆኑ ነገሮችን የሚተወው ስጋን ለመጥቀም ወይስ ራስን ጎርቶ የሆነ
ምን ለማድረግ ነው? ስለዚህ ሁሌ ይመቸን አይደለም። ሃይማኖተኛ ስንሆን ላይመቸን ይችላል ነው። ይሄንን ህግ ያዥ። ስለተመቸን ለሰው ስለበጅ ሲጀመር ከሃይማኖት ሙት አይደለም። ሃይማኖት ለጤናህም እኮ ጾም እኮ ይፈቀዳል። ያው ጾም እኮ ይጎዳል አይደለም። እሱ ደግሞ ስፖርት ነው የሚባለው። እኛ በምግብ ራስን በባዶ ኢንተርሚቴንት ፋስቲንግ የሚባለው አሪፍ ነው ለጤናው ከጤና አንፃር። ግን የኔ ዋና ፖይንቴ ምንድነው እዚህ ላይ ኦኬ የኡስታዝን አርጉመንት ልቀበል፣ እኔ ልስማማ። በቃ ጾምም ራሳችንን ለመግዛት ነው እንዲህ የምናደርገው ምናምን ከተባለ ወንድ ውስጥ አለ ለምን ራሱን እንዲገዛ ማይደረገው? ለምን የፈለገው ሁሉ ይሰጠዋል? ሕፃን ልጅ ሲያለቅስ እንደሚሰጠው ሁሉ አራት እንካ ባሪያም እንካ ለምን ይባላል? ታረስቴባሌ አጥላይ የሆነው አንተ ጠቅሰዋል። እፎይ ቅድም ጠቅሰዋል። ምን የሚል ጠቅሰሃል? ፈኢን ኺፍቱም አላ ተዕዲሉ ፈዋሂደቱን አው ማ መለከት አይማኑኩም ሚል ቅድም ጠቅሰሃል አንተ ራስህ። ሰውየው የማይሆን ዕዳ ውስጥ ከሚገባ አንዷ እንደምትበልጥ ቁርአን ይደመድማል መጨረሻ